መሪያችን ብልጽግና ፓርቲ በአጠቃላይ ካለፉት 7 ዓመታት ወዲህ በፖለቲካ፣ በኢኮኖሚ፣ በማህበራዊና በመልካም አስተዳደር እና ተያያዥነት ባላቸው ጉዳዮች አገራችን የምትመራበትን ሁለንተናዊ ነገሮች በመቅረጽ እና ሐሳብ አይዲያ በማፍለቅ በርካታ ሰነዶችን በማዘጋጀት በየደረጃው ላሉ አመራሮች በየደረጃው ላሉ አባላት ለህብረተሰቡ ጭምር ሰፊ ግንዛቤ ሲሰጥበት መቆየቱ ይታወሳል። ብልጽግና ፓርቲያችን ሐሳብ ልክ እንደ ጅረት ያፈልቃል ስንል በተጨባጭ ምክንያት ነው። በአጭር ዓመታት ጊዜ ውስጥ እንኳን ከ13 ከ14 በላይ ምንመራባቸውን እጅግ በጣም ድንቅ የሆኑ በዓለም አቀፍ አህጉር አቀፍና አገር አቀፍ ሁኔታዎችን የዳሰሰ የመደመር መንግስታችን ሰፊ ሐሳብ በማፍለቅ በተለይ ለአባላት የፖለቲካ ትጥቅ እንዲታጠቁ ሰፊ ስራ ሲሰራ ቆይቷል። እነዚህንን ፍኖተ ካርታችን ምንመራባቸውን ሁለንተናዊ መመሪያዎቻችን አቅሞቻችንን ደግሞ በተለይ ከቤተሰብ ጀምሮ በህብረት በየደረጃው ያሉ አባሎቻችን ግንዛቤ እንዲይዙባቸውና በቃላቸው ጭምር እነዚህንን እጹብ ድንቅ የሆኑ መመሪያዎቻችን አቅሞቻችን እንዲያውቁ ለማድረግ የተለያዩ ስልቶችን በመንደፍ ለአባሎቻችን በየደረጃው ያሉ አመራሮቻችን ከስልጠና ባለፈ እንደነዚህ ባሉ ውድድሮች ሰፊ አቅም ሲፈጠር ቆይቷል። በዚህ ዓመትም በተለይ የመደመር መንግስታችን እና ተያያዥነት ባላቸው ጉዳዮች አጠቃላይ አባሉ አመራሩ ምን ያህል ይገነዘባል በሚል በጥያቄና መልስ ውድድር መልክ በማዘጋጀት ተወዳደሩበት መቆየታቸው ይታወሳል። ይሄ አንዱ አቅም መፍጠሪያ ነው። እዚህ አኳያ የከተማ አመራሮቻችን ክፍለ ከተማችን መርጣችሁ አክብራችሁ እንዲሁም በየወረዳው የተወዳደሩትን ከዚህ የበላጭ ውድድሮችን እንዲካሄድ በማድረግ ስለመጣችሁልን በክፍለ ከተማችን ስም ዝቅ ጎንበስ ብዬ ክብራችን ምስጋናችን ለመግለጽ ወዳለሁ።